ጠጪ። አይ ይቅርብኝ። ካልፈለግሽ አላስገድድሽም። ያው እነዚህን መጠጦች አላቃቸውም ብዬ ነው እንጂ ችግር የለውም። እኔ ከፈለጉ ክፍልሽ ውስጥ ሲጥ አድርጌ ልገልሽ እንደምችል ታውቂያለሽ አይደል? አዎ፣ ግን እኮ የምትፈልገውን ስራ እንሰራልህ ተስማምተናል። ማህሌት፣ ከኔ ጋር ለመቀጠል አንድ እድል ብቻ ነው ያለሽ። ግድ የለም፣ እንደምንም ብዬ ይህንን አንድ እድል ለመጠቀም ሞክራለሁ። ግን ስራው ምንድን ነው? በጣም ጥሩ። ስለ ስራው ሙሉ መረጃ እነግርሻለሁ። ከዛ በፊት ግን መድብል ከነ ቤተሰቦቹ የት እንደሚኖር ትነግሪኛለሽ። መድብል ቤትህ ድረስ እመጣልሃለሁ። እኔ ማሳያቸው ማለት ነው የሆነ በርሜል ውስጥ ነክረው ያወጣቸው ነበር የመሰለኝ። ወይኔ መድብል እና ይሄን የመሰለ ፊልም ነው ያመለጠኝ። ሻጫ ያመለጠሽ ባድርስ ነበር ማደር ነበረብሽ። ማህሌትን በዝና የተተካ የካሌብ ሰው መንገድ ላይ ተቀምጣ ያገኛታል። ካሌብ እንደሚፈልጋት ነገራት። በጸባይ እንሂድ ወይስ እንደ ዝና በጉልበት ልጠቀም ይላታል። ማህሌትም ዝና የፈለጋት ነበር የመሰላት። ውሸትህን ነው፣ ዝና ነው የፈለገኝ፣ ካገኘኝ ይገለኛል ትለዋለች። ልጁም አሁን ላይ ለዝና ሳይሆን ለካሌብ እንደሚሰራ ነግሯት ካሌብ እንደፈለጋት በድጋሚ ይነግራታል። ካሌብም ቢሆን ዝናን እኔ እንዳስያዝኩት ሰምቶ ነው የፈለገኝ ብላ ሩጣ ለማምለጥ ትሞክራለች፣ ግን አልተሳካም። ይይዛታል። መድብል መንገድ ላይ ያየውን ሰው ማመን አልቻለም። የካሌብ መንትያ ወንድም ነበር። ለምን መጣ? መንትያ ወንድም ካሌብ እኮ አዲስ አበባ ገብቷል ይለዋል። የካሌብ ወንድምም የካሌብን መምጣት ያውቅ ነበር። ከተደበቀበት የወጣውም መንትያ ወንድሙን ለመበቀል ነው። ወንድሙ ካሌብ ግን እንደገደለው ነው የሚያውቀው። ለካሌብ አካባቢ የሚባል በምድር ላይ የለም፣ ሞቷል። መድብል ግን ወደ መጣበት እንዲመለስና ካሌብ በህይወት መኖሩን ካወቀ እንደሚገለው በተደጋጋሚ ቢነግረውም አክዓብ አስቦበት እንደመጣ ወንድሙን መበቀል እንደሚፈልግ ሀብትና ንብረቱን እንደሚያወድመው ዙፋኑንም መቀማት እንደሚፈልግ ይነግረዋል። መድብል ካሌብን ከእኔና ካንተ በቀር ማንም በቅርብ አያውቀውም ሲል የካሌብን አሰራር ስለሚያውቁ በቀላሉ ማሸነፍ እንደሚችሉ ያስታውሰዋል። መድብልንም ማግኘት የፈለገው ለዚህ ጉዳይ አብሮት እንዲሰራ ለመጠየቅ እንደሆነ ነገረው። መድብል ከጎኔ ነህ ሲል ጠየቀው። በሚገባ ብሎ መድብል አረጋገጠለት። አብረው ካሌብን እንደሚጋፈጡት ተነጋግረው ተለያዩ። ሉላና ዳጣ ኤደን ተሰብስበው ለሰርጉ እያወሩ ዳጣ ጭፈራ እንዲኖረው ትፈልጋለች። ኤደን ግን መቅዶኒያ ቢሆን ደስ እንደሚላት እየተነጋገሩ ይሳሳቃሉ። ዳጣም የሰርግ ዘፈን እየዘፈነች ጭፈራ ትለማመዳለች። መድብልና ሞገስ ብሩክ ተሰብስበው ዝና ስለታሰረና ስለ ብሩክ ሰርግ ምክንያት በማድረግ ይዝናናሉ። መድብል ፍቃደኛ ከሆኑ ሙሉ የሰርግ ወጪውን ለመሸፈን ቃል ይገባል። ፈታ እያሉ ለማምሸት ተስማምተው መጠጥ ያስቀይራሉ። ማህሌት ካሌብን ማግኘት እንዳልጣረች ሁላ ዛሬ እግሩ ስር ወድቃለች። ከድንጋጤዋ ብዛት አንዴ አንተ አንዴ አንቱ እያለች እንታባታባለች። ዝና መታሰሩን ስትሰማ ውይ መድብል በስተመጨረሻም እንደፎከረው አደረገው ስትል ካሌብ መድብል የሚለው ስም ጆሮ ላይ ያቃጨለበት። መድብል ስትይ ነው ሲሰማው ልበል አለ። መድብል ነው ያሳሰረው፣ ሁላችንም አስሮን ነበር፣ ሲያሰቃያቸውም እንደነበረ እና ዝናን ለፖሊስ አሳልፎ ሊሰጥ እንደሚችል በእርግጠኝነት ተናገረ። ለሱ እንድትሰራና አንድ እድል እንዳላት እድሏን በአግባቡ ካልተጠቀመች እንደሚገላት ነግሯት እድሏን እንደምትጠቀም ልታገለግለው ቃል ገባች። ስለ አቶ ሀብቶምም ጠየቃት። የቀረጸችው ቪዲዮ እጇ ላይ እንዳለ ጠየቃት። እሷም እንደሌለ ነገረች። የምታርፍበት ክፍል እንዲሰጧትና ለምትፈልገው ነገር በቂ ገንዘብ እንዲሰጧት አዘዘ። ነገር ግን እሸሻለሁ፣ አመልጣለሁ፣ እደበቃለሁ የምትል ከሆነ ግንባሯን ብለህ ጉድጓድ ውስጥ ጨምራት አለው። ካሌብ ግን ማህሌትን ምን የሚያሰራት ይመስላችኋል? የአቶ ሀብቶምን ቪዲዮ ለምን ጠየቃት? ማህሌትን ባለሀብቶችን እንድታጠምድለት ይሆን እንደ የፈለጋት? ማህሌትስ ፈርተው ላለማጭበርበር ሳትሞክር ትሰራ ይሆን? ምሳሌ እያነበበች ቅድስት ትመጣለች። ቅድስት ደስ የሚል እውነተኛ ፍቅር ነው ለምሳሌ የሚሰጣት።
ምሳሌም አባቷንና ኤደንን ልታቀራረብ የምትሞክርበት መንገድ የትልቅ ሰው እንጂ የልጅ አይመስልም። የሰርጉ ቀን እንደራቀባት ለኤደን ነግራታለች። ካሌብ ስለ ዝና ምን መረጃ አለ ሲል ይጠይቀዋል። ዝና ከመታሰሩ ውጭ ምንም መረጃ የለም። ስለ ቪዲዮውም ፍንጭ እንደሌለ ነገረው። ካሌብ ከመድብል ጋር አብሮ የሚሰራውን መርማሪ ልጁን እንዲያግቱበትና ያለውን መረጃ በሙሉ እንዲቀበሉት ያዛል። መድብልን እራሱ ቤቱ ድረስ ሂዶ ማግኘት እንደሚፈልግ ይናገራል። በእነ ብሩክ ማምሸት የተጨነቀችው ኤደን ግራ ገብቷት ትንጎራደዳለች። ሁሉም ስልክ ስላላነሱላት ብቻ ካሌብ የሚባለው ሰውዬ ይዟቸው እንዳይሆን ብላ ትጨነቃለች። እነ መድብልም ሰክረው ወደ ቤት እየሄዱ ይዘፍናሉ፣ ይተራረባሉ። እየተንገዳገዱም ቤታቸው ይደርሳሉ። ብሩክ ተንበርክኮ ቅድስትን ታገቢኛለሽ ወይ ብሎ ይጠይቃታል። መድብልና ሞገስ በዘፈን ያጅቡታል። ሁለተኛም እንደማያመሹ ቃል ገብተው ይቅርታ ይጠይቃሉ። ካሌብ መሀሌትን አስጠርቶ ትመጣለች። እኔ ከፈለኩ ክፍልሽ ውስጥ ሲጥ አድርጌ እንደምገልሽ ታውቂያለሽ አደል ሲል ከሱ ትዕዛዝ ውጭ ከሆነች እንደሚገላት ሊያስታውሳት ይሞክራል። እሷም በፍርሃት ያዘዛትን በሙሉ ለመስራት ዝግጁ እንደሆነች ነገረችው። ለስራውን ምንነት ስትጠይቀው ስራውን በዝርዝር እንደሚነግራት፣ ከዛ በፊት ግን መድብልን ከነ ቤተሰቦቹ የት እንደሚኖር እንድትነግረው ይጠይቃታል። መድብል ቤት ድረስ እመጣልሃለሁ ሲል ይዝታል። ነገሮች እየተጋጋሉ እየመጡ ነው። የካሌብ መንትያ ወንድም መምጣት፣ ካሌብ መድብልን የመፈለግ ፍላጎት፣ የመሀሌት ከካሌብ ጋር መስራትና ስለ መድብል ቤተሰብ ሙሉ መረጃ ማወቅ። መሀሌት ግን እነ መድብል ጋር ሆና ትበቀላቸው ይሆን ወይንስ ጸጽቷት ለእነ መድብል መረጃ አሳልፋ ትሰጥ ይሆን? ኤደንና ሉላ ማታ ስለተፈጠረው ሶስቱም ሰክረው መምጣታቸውን ለዳጣ እየነገሯት እየተሳሳቁ ያለ መድብል እየሮጠ ይመጣል። ካሌብ እንደተከታተለውም ይነግራቸዋል። መድብልን የተከታተለው የዝና ሰዎች ይሆኑ ወይስ ራሱ ካሌብ እንዳፎከረው ቤቱ ድረስ መጣ? ካሌብ መድብል የሚባለው ሰው የቀድሞ የእሱ አገልጋይ ዘሩባቤል መሆኑን ሲያውቅ ምን የሚያደርግ ይመስላችኋል? እውነት መድብል እንዳለው ካሌብ ከሆነ የመጣው ጦርነቱ በይፋ የተጀመረ ይመስለኛል። ሀሳብና አስተያየታችሁን በኮሜንት አጋሩ። ሰብስክራይብ በማድረግ ቤተሰብ ይሁኑ።